ሰላም ሰላም የተከበራችሁ እንዲሁም ደግሞ የተወደዳችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? ክቡራን አድማጮቼ እንዲሁም ደግሞ ተመልካቾቼ በዛሬ ቆይታችን የምናየው አንድ ሰው ቆስጣን ቢጠቀም ሊያገኛቸው የሚችላቸውን ዘርፈ ብዙ የጤና በረከቶች ይሆናል ማለት ነው። አረንጓዴ ቀለም ያላቸው አትክልቶች እንደ ቆስጣ፣ ጎመን፣ ብሮኮሊና ኩከምበር ያሉ ለጤና እንዲሁም ለቆዳ በተመሳይ ለውበትና ለውስጥ ሰውነት ጤንነት እንዲሁም ደግሞ አቅምን ለማሳደግ በእጅጉን የተሻለና ተመራጭ የምግብ ዘሮች ናቸው ወይም ደግሞ እንደ ምግብ የምንጠቀማቸው የአትክልት ዘሮች ናቸው ብሎ መናገር ይቻላል ማለት ነው። ቆስጣ በቫይታሚኖች፣ በማዕድናት፣ በአንቲኦክሲዳንቶች የተሞላ ገንቢ የሆነ አረንጓዴ ቅጠል ያለው አትክልት ነው ማለት ነው። ቆስጣን በምናይበት ሰዓት የተለያዩ ጠቀሜታዎች እናገኛለን ማለት ነው። አንደኛ ላይ የምናገኘው ቆስጣን በምናይበት ሰዓት በቫይታሚኖችና በማዕድናት የበለጸገ መሆኑ ነው። ለምሳሌ የሚያክል በቆስጣ ውስጥ ቫይታሚን ኬን እናገኛለን። ቫይታሚን ኬ ደግሞ የአጥንት ጤንነትን እንዲሁም ደግሞ የደም መረጋጋትን ይደግፋል ማለት ነው። ሁለተኛ ላይ ስናይ ወይም ደግሞ ከቫይታሚንና ከማዕድኖች ውስጥ በሁለተኛ በምሳሌ የምናገኘው ምንድነው? ቫይታሚን ኤ ወይም ደግሞ ቤታ ካሮቲን መያዙ ነው። ቆስጣ ነው። የአይንን ጤና እንዲሁም ደግሞ በሽታ የመከላከል አቅምን ያበረታታል ማለት ነው። ሌላው በቆስጣ ውስጥ የምናገኘው ቫይታሚን ሲ ነው። ቫይታሚን ሲም የበሽታ መከላከያ እንዲሁም ደግሞ የቆዳ ጤናን ለመደገፍ በእጅጉኑ ተመራጭ የሆነ ቫይታሚን ነው ማለት ነው። ከዚህም በተጨማሪ በማዕድናት የበለጸገው ቆስጣ ልክ እንደ ማግኒዥየም፣ ፖታሺየም ያሉ ነገሮችን በውስጡ ይዟል። ማግኒዥየም እና ፖታሺየም የደም ግፊትን እንዲሁም ደግሞ የጡንቻ ተግባርን ለመቆጣጠር ይረዳሉ ማለት ነው። ሌላው በጋራ ናይትሬትና አሁን በድጋሚ ፖታሺየምን መያዙ እጅጉኑ ጠቀሜታውን የጎላ ያደርገዋል። ስለዚህ ናይትሬትና ፖታሺየም በድጋሚ መያዙ የደም ግፊትን ይቆጣጠራል። ቆስጣን አዘውትሮ መመገብ ግፊትን ለማውረድ በእጅጉኑ ይጠቅማል ነው። ሌላው ደግሞ የማዕድን አይነት አይረን ወይም ብረትን እናገኛለን። ለቀይ የደም ሴሎች ምርጥ ጠቃሚ ምንድነው ማለት ነው? ንጥረ ነገር ነው ማለት ነው። እንዲሁም ደግሞ ፋይበርን እናገኛለን። ፋይበር ደግሞ ለምግብ መፈጨት እንዲሁም ደግሞ ለአንጀት ጤንነት በእጅጉኑ ጠቃሚና አስፈላጊ ንጥረ ነገር ነው ብሎ መናገር ይቻላል ማለት ነው። ስለዚህ ቆስጣን በምናይበት ሰዓት አንደኛ ላይ የምናገኘው በተለያዩ ቪታሚኖችና ማዕድናት ምንድነው ማለት ነው? የበለጸገ መሆኑ ነው ማለት ነው። ያም የተለያዩ ዘርፈ ብዙ የጤና በረከቶችን እንድንላበስ ወይም ደግሞ ተጠቃሚ እንድንሆን ያስችላል ማለት ነው። ሁለተኛ ላይ ቆስጣ ከፍተኛ የኦክሲደንት ይዘት መኖሩ ነው። ቆስጣ ኦክሲደንቲቭ ውጥረትን ለመከላከል እንዲሁም ደግሞ ኢንፍላሜሽንን ለመቀነስ የሚረዱ ልክ እንደ ቤታ ካሮቲን፣ ሉቲን፣ ዜአክስቲን እና ፍላቮኖይድ የሚባሉ ንጥረ ነገሮችን በውስጡ ይዟል ማለት ነው። ስለዚህ እብጠትን በመቀነስ እንዲሁም ደግሞ የኦክሲደንቲቭ ውጥረትን በመቀነስ በእጅጉኑ ትልቅ ሚና ይጫወታል ማለት ነው። እንዲሁም ደግሞ ሶስተኛ ላይ የልብና የሆድ ጤንነትን ይደግፋል። በቆስጣ ውስጥ የሚገኙት ፖታሲየም እና ማግኒዥየም የደም ግፊትን ለመቆጣጠር ይረዳሉ። እንዲሁም ደግሞ ቆስጣን ተመግበን የምናገኘው ናይትሬትስ የደም ስሮችን ተግባር ሊያሻሽል ይችላል ማለት ነው። በተጨማሪም ቆስጣ በውስጡ ሟሚና የማሟማ ፋይበር ስላለው የሆድ ድርቀት እንዳያገኘን እንዲሁም ደግሞ በአንጀታችን ውስጥ ያሉትን ጠቃሚና ጎጂ ባክቴሪያዎችን እንዲመጣጠኑ ያደርጋል ማለት ነው። አራተኛ ላይ ቆስጣን በምናይበት ሰዓት የደም ስኳር መጠንን ለመቆጣጠር በእጅጉኑ አስተዋጽኦ ያደርጋል። ቆስጣ በውስጡ የሚገኙት ፋይበርና አንቲኦክሲዳንቶች በደም ውስጥ ያለው የስኳር መጠን እንዲረጋጋ በማድረግ የስኳር በሽታ ያለባቸው ሰዎችን ተጠቃሚ ያደርጋል ማለት ነው። በውስጡ ማግኒዥየም ስላለው በደም ውስጥ ያለውን የስኳር መጠን ለመቀነስ ያግዘናል ማለት ነው። በስኳር ህመም ምክንያት የሚመጣውን የነርቭ ችግርን በእጅጉ እንዲቀንስ ያግዛል ማለት ነው። ምን ማድረግ? ቆስጣን መመገብ ማለት ነው። አምስተኛ ላይ የምናገኘው የአጥንትን ጤና ይደግፋል። በውስጡ ቫይታሚን ኬ ስላለው ካልሲየም ከአጥንት ውስጥ እንዳይወጣ እንዲሁም ደግሞ ከቫይታሚን ዲ ጋር በመተባበር በደም ውስጥ በቂ ካልሲየም እንዲገባ ያደርጋል ማለት ነው። ይህም ካልሲየም ወደ አጥንታችን እንዲገባ በማድረግ የአጥንት መሳሳትን የአጥንት ጤንነትን በመጠበቅ የአጥንት መሳሳት እንዳይከሰት በእጅጉን አስተዋጽኦ ያደርጋል ማለት ነው። እንዲሁም ደግሞ ዘርዘር አድርገን ስናየው ለከፍተኛ ቫይታሚን ኬ እና የካልሲየም ይዘቱ ምስጋና ይግባውና ቆስጣ ጠንካራ አጥንቶች እንዲኖረን የሚረዳ ከመሆኑ በላይ በኦስቲዮፖሮሲስ የመያዝ አጋጣሚን ሊቀንስልን በእጅጉኑ እንደሚችል ጥናቶች ያሳያሉ ማለት ነው። ሌላው
ስድስተኛ ላይ የምናገኘው የአይን ጤናን ይጠብቃል። ሉቲንና ዘአክስቲን ብለን የምንጠራቸው የአንቲኦክሲዳንትስ ከእድሜ ጋር ተያያዥነት ያላቸው ልክ እንደ ማኩላር ጄኔሬሽን እንዲሁም ደግሞ የአይን ሞራ ግርዶሽ በሽታዎችን ለመከላከል ያግዛል ማለት ነው። በተጨማሪም በቆስጣ ውስጥ ያለው ሉቲን መኖሩ ለአይን ጥራት እንዲሁም ደግሞ በእድሜ ምክንያት የሚከሰትን የአይን መድከም በእጅጉኑ እንድንከላከል ያግዘናል ማለት ነው። ሰባተኛ ላይ ስር የሰደዱ በሽታዎችን ለመዋጋት ያግዛል። ጸረ ኢንፍላማቶሪ እና አንቲ ኦክሲዳንትስ ባህሪያት ባላቸው ፋይቶ ኒውትሪየንቶች የበለጸገ መሆኑ ስር የሰደዱ በሽታዎችን ለመቀነስ ያግዛል ማለት ነው። እንደ ካንሰር፣ አይነት 2 የስኳር ህመም ላሉ በሽታዎች የመጋለጥ እድልን ለመቀነስ የሚጫወተው ሚና ከፍተኛ ነው። አንዳንድ ጥናቶች እንደሚያሳዩት ቆስጣ አዘውትረው የሚመገቡ ሴቶች በጡት ካንሰር እንዲሁም ደግሞ በማህፀን በር ካንሰር የመያዝ እድላቸው አነስተኛ እንደሆኑ የተለያዩ የስነ ምግብ ባለሙያዎች ወይም በዘርፉ የተሰማሩ ባለሙያዎች የሚመሰክሩትና በጥናታቸው ያረጋገጡት ጉዳይ ነው ማለት ነው። ስምንተኛ ላይ የአንጎል ተግባርን ይደግፋል። በቆስጣ ውስጥ የሚገኙት ቫይታሚን ኬ እና አንቲኦክሲዳንቶች የማሰብ ችሎታ እንዳይቀንስ ለመከላከል ይረዳሉ ማለት ነው። ዘጠነኛ ላይ በሽታ የመከላከል ተግባርን ያጎለብታል። ቫይታሚን ሲ የነጭ የደም ሴሎች እንዲመረቱ ያበረታታል። አንቲኦክሲዳንቶች ፍሪ ራዲካልስ እና ኢንፍላሜሽንን ለመዋጋት ምንድነው ማለት ነው በእጅጉኑ እገዛ ያደርጋሉ ማለት ነው። አስረኛ ላይ ጤናማ የምግብ መፍጫ ይደግፋል ወይም ጤናማ የምግብ መፈጨትን ይደግፋል። ከፍተኛ የፋይበር ይዘት አለው። ይህም የአንጀት ጤንነትን ለመጠበቅ ይረዳል። እንዲሁም ዘወትር የአንጀት እንቅስቃሴዎች እንዲኖሩ ያደርጋል ማለት ነው። የሆድ ድርቀትን ይከላከላል። በተጨማሪም ጤናማ የሆኑ ረቂቅ ተዋሲያን ወይም ደግሞ ማይክሮባዮም ለማሳደግ ያግዛል ማለት ነው። 11ኛ ላይ ቁስል ቶሎ እንዲድን ይረዳል። ለሰውነታችን ከሚያስፈልገው በላይ ቫይታሚን ኬ ስላለው የተቆረጠውን ቦታ ላይ ቶሎ ደም እንዲረጋ ስለሚያደርግ ቶሎ እንዲድን ይረዳል ማለት ነው። እነዚህ ምግብ ላይ የደም መርጋት ያለባቸው ሰዎች ጥንቃቄ ማድረግ አለባቸው። እዚህ ላይ ምንድነው ማለት ነው የደም መርጋት ችግር ያለባቸው ሰዎች ምን ያደርጋል ማለት ነው ጥንቃቄ ማድረግ አለባቸው። ምክንያቱም ቅድም ብለናል የደም መርጋትን ይደግፋል ብለናል። ምንም በምናይበት ሰዓት ቆስጣን በምናይበት ሰዓት ማለት ነው። ሌላው 12ኛ ላይ ክብደትን ለመቀነስ ቆስጣ ኢንሱሎቢዩል ፋይበር ስላለው ከበላም በኋላ ቶሎ ስለማይወጣ ቶሎ እንዳይረበን እንዲሁም ደግሞ የጥጋብ ስሜት እንዲኖረን ስለሚያደርግ ብዙ እንዳንመገብ ያግዛል ማለት ነው። ብዙ አልተመገብንም ማለት ደግሞ ምንድነው ማለት ነው ክብደት እንዳንጨምር ያግዛል። እንዲሁም ደግሞ ክብደታችን የተስተካከለ እንዲሆን ይረዳናል ማለት ነው። 14ኛ ላይ የምናገኘው ለፀጉርና ለቆዳ ጤንነት ፀጉራችን እንዲያድግ እንዲሁም ደግሞ ወዙን ጠብቆ እንዲቆይ ይረዳል። ቆስጣ በቫይታሚን ኤ እንዲሁም ደግሞ ሊቱናይድ ውህድ በውስጡ ስለያዘ በፈንገስ ምክንያት የሚመጡ ፎሮፎሮችን ያክማል። በተጨማሪም የቆዳችንን ደቃቅ ቀዳዳዎች ስለሚከፍት አየርና ውሃ በቀላሉ እንዲወጣ ስለሚረዳ ጥርት ያለ ቆዳ እንዲኖረን ይረዳል ማለት ነው። 15ኛ ለአስም በሽታ ቆስጣ በውስጡ ቤታ ካሮቲን ስላለው አለርጂን ለመከላከል ይረዳል ማለት ነው። ቆስጣን እንዴት መጠቀም ይቻላል ሚል ደግሞ ስናይ ወይም ደግሞ እነዚህን ከላይ የተጠቀሱ ዘርፈ ብዙ የጤና በረከቶችን ለማግኘት ቆስጣን እንዴት መጠቀም ያለብን የሚለው ነገር ስናይ በትናንሽ ቅባት የተጠበሰ መሆን አለበት። ከነጭ ሽንኩርትና ከወይራ ዘይት ጋር በመጥበስ መመገብ የተሻለ ነው። እንዲሁም ደግሞ በሳላድ መንገድ ማዘጋጀት ያልጠነከረ ቅጠሎችን በጥሬው ሊበሉ ስለሚችሉ ማለት ነው። እንዲሁም ደግሞ በጭማቂ መልክ ተጨማሪ ንጥረ ነገሮችን ለማግኘት ከፍራፍሬዎች ጋር ጨምቀው መጠቀም ይችላሉ። እንዲሁም ደግሞ ስቲር ፍራይስ እና ሾርባ ስቲር ፍራይ ምንድነው ማለት ነው መሰል በማድረግ በማማሰል በትንሽ ዘይት ማብሰል ማለት ነው። መጥበሻ ላይ ትንሽ ዘይት አድርጎ እዛ በማንኪያ ያመሰሉ የማብሰል እንዲሁም ደግሞ ሾርባ ላይ አብሮ ጨምሮ እንትን ማድረግ ይቻላል ማለት ነው ማዘጋጀት። ስለዚህ እነዚህ ማድረጋችን ጥሩና የተሻለ ነው ብሎ መውሰድ ይቻላል። ቆስጣን በደንብ አብስሎ መመገብ ጥቅሙን ያጠፋዋል። ስለዚህ በትንሹ እሳት አስነክቶ መመገብ የተሻለ ነው። እንዲሁም ደግሞ ቆስጣ እንደተሰራ ተሎ መመገብ የተሻለ ነው ብሎ መናገር ይቻላል ማለት ነው። እንዲሁም ደግሞ በጁስ መልክ መጠቀሙ ደግሞ በጣም ጥሩና የተሻለ እንዲሁም ደግሞ የተመጣጠነ የምግብ ይዘት እንድናገኝ ያስችላል ማለት ነው። መደረግ ያለባቸው ቅድመ ጥንቃቄዎች ደግሞ አሉ ጠቀሜታው እንዳናጣ ማለት ነው። አንደኛ ቆስጣ ኦክሌቶችን በውስጡ የያዘ ሲሆን ይህም ተጋላጭ ለሆኑ ሰዎች የኩላሊት ጠጠር እንዲፈጠር አስተዋጽኦ ያደርጋል ማለት ነው። ቆስጣን ማብሰል የኦክስሌት መጠን እንዲቀንስ ይረዳል። ሌላው የደም ማቅጠኛ እንደ ዋርፊን ያሉ የሚወስዱ ከሆነ ወጥነት እንዲኖረው የሚወስዷቸው የቫይታሚን ኬ ምግቦችን ይቆጣጠሩ ማለት ነው። ይህን ምርጥ ምግብ ለመሞከር ዝግጁ የሆነ ማን ነው? ቆስጣን ለመመገብ የሚወዱት የአሰራር መንገድ አስተያየት መስጫ ላይ ይጻፉልን።
እንዲሁም ደግሞ እንዴት ነው የምንመገበው የሚለውንም ደግሞ በደንብ እንዲያጠኑ ለማሳሰብ እፈልጋለሁ። የተከበራችሁ አድማጭ ተመልካቾቼ የዛሬ ቆይቴ ይህን ይመስላል። በቆይታችን የቆስጣን በመጠቀማችን ልናገኛቸው የምንችላቸውን ዘርፈ ብዙ የጤና በረከቶች አይተናል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።